ሰሞኑን ይሄን መጽሐፍ ያነበብኩት ነበር ዳይሴክቲንግ ሃይሌ ወይም ደግሞ የሃይሌ ሃይላት መሰለኝ በአማርኛ የሚለው አይደለም ገና ላይክ ኦርደር ማድረግ ሲጀመር ሳይታተም መጽሐፍ ኦርደር ማድረግ ሲጀመር ነበር ያረኩት ደርሶኛል መጽሐፉ ግማሽ ደርሻለሁ አልጨረስኩትም ግን አንድ ነገር ትዝ እንዲለኝ ስላረገኝ ነው ሰሞኑን አንድ ሁለት ነገሮች ያሰብኩ ነበር በተለይ የመጀመሪያዎቹ ሁለት ሶስት ቻፕተሮች ላይ ያስተዋልኩት ነገር አለ ነው ዩኖሚ ሃይሌን በጣም ከሚያደንቁ ሰዎች ውስጥ አንዱ ነኝ ሶ እዚህ ላይ ከተጻፉት አንድ ሁለት ነገር ያዩዋቸው ብዙ ጊዜ ሶሻል ሚዲያ ላይ ከምናገራቸው ነገር ጋር በጣም ሪሌት ስላረገብኝ ግን ደግሞ በኢትዮጵያዊ ቋንቋ በኢትዮጵያዊ ሐሳብና በኢትዮጵያዊ መርህ መሰረት ስለተገለጸልኝና ስለተነካካልኝ ሼር ላርጋችሁ ሆፕፉሊ ደግሞ ሄልፕ ያደርጋል ብዬም ስለማስብ ነው ሶ የኔን ቻናል የምትወዱ ሰዎች ሰብስክራይብ አድርጋችሁ ጀምሩ ቪዲዮንም ለሌላ ሰዎች ሼር አድርጉት 100,000 መግባት አለብን ዛስ አወር ጎል ሶ ያንን ጎል እንድናሳካ ኢንስታግራማችሁ ላይ ቲክቶካችሁ ላይ ሶሻል ሚዲያችሁ ላይ ስክሪንሾት ያደርጋችሁ ሰብስክራይብ እንዲደረግ ቻሌንጅ አርጉላችሁ ሪፖስት አርጉ ቪዲዮዎችን ሼር አርጉ ቀድሜ አመሰግናለሁ ይሄን መጽሐፍ የመጀመሪያዎቹን ሳነብ ሃይሌ ከኮሚኒቲ ጋር ወይም ደግሞ ከማህበረሰብ ጋር የነበረውን ግንኙነት ገበያ ጋር ያለውን ከትልልቅ ሰዎች ጋር ያለውን ግንኙነት ከተላላቅ ሰዎች መማርን ከሽማግሌዎች መማርን ጓደኞቹ የነበሩት ሽማግሌዎች ናቸው ሁሉ ሚል ነገር አለ መጽሐፉ ላይ በጣም በቃ እየሄደ የሚቀርበው የሚያወራው ትልልቅ ሰዎች እግር ስር የሚውል አይነት ሰው ነው እንዴት እንደሚሰሩ እንዴት እንደሚያስቡ እንዴት እንደሚያደርጉ ነገሮችን ኮንስተንትሊ ይማራል እና ያ ትልቁ አቅሙና ፓወሩ ነው የሚል ነገር አለ ዲቴል ስታነቡት ታገኙታላችሁ ኢንፎርሜሽን በነገራችን ላይ ይሄን መጽሐፍ አንብቤ ሲጨርሰው ሙሉን ሪቪው ያደርግላችኋለሁ ሪቪው እንዳደርግ የምትፈልጉ ከሆነ እንደውም ኮሜንት ላይ ጻፉልኝ ምናልባት ኢንተረስቱ ከሌላችሁ ያው ለራሴ አንብቤው ላሽላችኋለሁ ማለት ኤኒዌይስ ይሄንን ሳይመንት እዛ ላይ አይኪው እና ኢኪው ስለሚባል ነገር የሆነ ነገር መጥቶልኝ አይኪው ማለት ብዙ ሰዎች እንግዲህ ሶሻል ሚዲያ ላይም ዓለም ላይም በጣም የሚደነቀው ሰው አይኪው ካለው ነው አይደለም ወይም ደግሞ ኢንተለጀንት ኮሸንት ተብሎ አለ የአልበርት አንስታይን እንደዚህ ነው የአይዛክ ኒውተን እንደዚህ ነው የእንትና እንደዚህ ነው የእንትና እንደዚህ ነው እንደውም አፍሪካውያኖች ሎወር አይኪው ያለን ተብሎ ይታሰባል አይደል እንደው ብዙ ፖድካስቶች ላይ ያሉ አፍሪካውያኖች በጣም ሎወር አይኪው ነው ያላቸው ሰው በጣም ለዛ ነው ማመዛዘን የማይችሉት ማስተዋል የማይችሉት ኦልዌይስ ከጦርነት የማይወጡ የሚል ሐሳብ ያላቸው ሰዎችም አሉ በትክክል ሶ ሁለተኛውና ብዙ ያልተወራለት ግን ጥቂት ሪሰርች የተደረገበት ምናልባት አሁን አወዴስ ግን በደንብ እየተወራበት ያለው ኢኪው ይባላል ኢሞሽናል ኢንተለጀንስ ሶ ኢኪው ማለት እንግዲህ የስሜት ምጥቀት ኦር ልህቀት ብላችሁ ማሰብ ትችላላችሁ ሶ አይኪው ደግሞ ሲሆን የአእምሮ ምጥቀት ኦር ልህቀት ብላችሁ አስቡት ወይም ቤዚካሊ በዚህ እናስቀምጠው የስሜት ምጥቀት ወይም ደግሞ ኢኪው የምንለውን ነገር የልብ ጥበብ ብላችሁ አስቡት ላይክ የልቦና ጥበብ ብላችሁ አስቡት ያኛውን ደግሞ የአእምሮ ሻርፕነስ ወይም ማይንድ ሻርፕነስ ወይም ደግሞ አእምሮ ፐርፌክትሊ ስራውን የመስራት ባህሪን ብላችሁ አስቡ ምክንያቱም ልብ ከስሜት ጋር ነው የሚገናኘው አለ ብዙ ጊዜ አይደል አእምሮ ደግሞ ከስራ ጋር ከምክንያታዊነት ጋር ለሚገናኘው ሶ በዛ እንድትለዩት ማለት ነው ሶ አንድ ሰው አይኪው ወይም ደግሞ የአእምሮ ልህቀቱ አሪፍ ነው ማለት ማሰብ ይችላል አይደለም ትምህርት ላይ ጎበዝ ነው ማስተዋል ይችላል ቴክኒካል የሆኑ ነገሮች ጎበዝ ነው እቺ ኮነች እቺ ኮነች እቺ ማለት በደንብ ይችላል ኔክስት ምን ማድረግ እንዳለበት ቀድሞ ያውቃል ከሌሎች የተሻለ ምክንያቱም ፓተርንን አንደርስታንድ ስለሚያረግ ቀጥሎ የመጣ ይሄ ከሆነ ቀጥሎ የመጣ ይሄ ነው ሎጂካሊ ቀጥሎ ሊሆን የሚችለው ይሄ ነው ብሎ ማስቀመጥ የሚችል ነው ሶ ይሄ የአእምሮ ልህቀት ወይም ደግሞ አይኪው ምንለው ወይም ኢንተለጀንት ኮሸንት ምንለው ነገር በተለያየ መንገድ ሊያድግ ይችላል በተለያየ መንገድ ሰዎች ሊያሳድጉት ይችላሉ ወይም ደግሞ ቤዚካሊ ከምን ጋር ይገናኛል ብላችሁ አስቡት በዋነኛነት ኖት ኢንታይርሊ በዋነኛነት ከንቁ አእምሮ ክፍል ጋር ይገናኛል የሚባለው ወይም ብዙ ጊዜ ንቁ አእምሮና ድብቁ አእምሮ ክፍል እንባል የለ ስንማር ስለ ፐርሰናል ዲቨሎፕመንት ሶ ከንቁ አእምሮ ክፍል ጋር ከሚያስበው ከሚያመዛዝነው ምክንያታዊ ከሚሆነው ስለ ነገ ከሚያስበው ይሄንተው ያንተው ያናርግ ያናታርግ ከሚል አእምሮ ጋር የሚገናኝ ነው አእምሮ ልህቀት የምንለው ደግሞ ይሄ ኢንተለጀንት ኮሸንት የምንለው አቢሊቲ ቱ ቲንክ ይለዋል የማሰብ ችሎታ ነው በቃ ማሰብ መቻል በነገራችን ላይ አብዛኛው ወጣት ማሰብ እንደማይችል ታውቃላችሁ አይደል ይሄንን ስል አሮጋንትና እየሆንኩኝ ሳይሆን ብዙ ሰው ሲምፕል ጥያቄ እንኳን ስትጠይቀው ስትረስ ውስጥ ይገባል ቢኮዝ ማሰብ ስለማይችል ነው የሆነን ጥያቄ ስትጠይቀው ለምሳሌ what do you do ላይፍ ላይ ምን ማድረግ ትፈልጋለህ ብትለው ታስጨንቀዋለህ ለምን ማሰብ ወደ ውስጥ ገብቶ እስኪ what do I want literally ማሰብ ማለት ያ ነው ከራስ ጋር መነጋገር ማለት ነው ሶሉሽን መፍጠር ሶሉሽን ብዙ ጊዜ እኛ ስትረስ ስለሚፈጠር ሶሉሽን ከመምጣት ወይም መልስ ለሆነ ነገር ከማግኘት በፊት መጨነቅ ስላለ ያቺ መጨነቅ ማለፍ ስለማንችል ማሰብ ይከብደናል አብዛኞቻችን ስለዚህ የማሰብ ችሎታ ብለን እናስበው ወይም ደግሞ የአእምሮ ልህቀት የሚባለውን ነገር ማሳደግ የሚፈልግ ሰው አንደኛው ዲፕ ለርኒንግ ነው የሚያሳድገው ለምን እንደምናወራ ዲቴል ምክንያት ስላለኝ ነው
ዝም ብላችሁ አዳምጡኝ። ፎከስ አድርጎ አንድ ነገር ላይ ማስተር ማድረግ የማስተዋል አቅምህን ወይም ደግሞ ይሄ የአእምሮ ልህቀት ያልነውን ነገር ያሳድገዋል። ሁለተኛ ከሰዎች ማየት፣ ሰዎች የሆነ ነገር ሲያደርጉ በደንብ ማየት አእምሮህ እንዲሰፋ ያደርገዋል። ሶስተኛ ሜሞሪህን ማሳደግ። አራተኛ ማስተማር ለሌሎች ሰዎች አእምሮህን በደንብ ከሚያሳድጉትና አእምሮህ ነገሮችን የሚያይበትን መንገድ በደንብ ቀልጣፋ ከሚያደርጉ ነገሮች ውስጥ ወሳኞቹን ወይም ደግሞ ይሄን አእምሮ ክፍል ሊያሳድጉ የሚችሉ ነገሮችን እየነገርኳችሁ ያለ። አካዳሚክ ትምህርት ሊያሳድገው ይችላል። መማር ብዙ ሰው መማር አይጠቅምና ይላል። አብዛኛው ችግር የሚመጣው እዚህ ላይ ነው። መማር ኮግኒቲቭ ስኪልህን ወይም ደግሞ አቢሊቲ ቱ ቲንክህን ይጨምረዋል። የሆነ ሶሉሽን ማትስ ለመስራት የሆነ ነገር ለመፍጠር የሆነ ነገር ለምታረግ ጥረት ያደርጋል። አእምሮ በሰራ ቁጥር በሞከረ ቁጥር አዲስ ኮኔክሽን እየፈጠረ ስለሚሄድ የማሰብ አቅሙ እየጨመረ ይሄዳል። ስለዚህ መማርና አካዳሚክ ለምሳሌ አይኪው ያላቸው ሰዎች በብዛት አካዳሚክስ ነገር ወይም ትምህርት ላይ ጎበዞች ናቸው አይደለም። ስለዚህ መማር በራሱ የሚጨምርልህ ነገር አለ ማለት ነው። ከዛ ውጪ እኛ ሀገር በጣም ብዙ የተጎዳንበት ብዙ ሰዎችም ሳያውቁት ሮንግሊ ሰዎችን ከሚመክሩት ነገር እንቅልፍና ምግብ ነው አይኪውን የሚያሳድገው። በቂ ኒውትሪሽን ወይም ደግሞ የተመጣጠነ ምግብ አለማግኘት አይኪው እንዲቀንስ ይላል። አንድም አፍሪካኖች አይኪዋችን ለስ ነው ወይም አቅም የለውም ከምንባልበት ምክንያት አንዱ የተመጣጠነ ምግብ ስለማናገኝ ነው። ሶ አእምሮህን የማሰብ አቅሙ እንዲያድግ በነገራችን ላይ ይሄ ዳታ ሰፖርትም አለው። እውነት ለመናገር ዌስተርን ያደገ አንድ ሰውና የሆነ ቦታ ያደገ አንድ ሰው ስታወዳድር ኮግኒቲቭ ስኪላቸው ማሰብና ምን በጣም እንበላለጣለን። ምክንያቱም አእምሮህ ምግብ ስለሚፈልግ። ይህንን አንድ ኢትዮጵያዊ ዶክተር ትሁን የስነ ምግብ ባለሙያቱን ባላቅም በጣም ስታወራው ሰምቻለሁ ቲክቶክ ላይ። ኢቭን አወር ፖለቲከኞቻችን ምናምን ያደጉበት ኢንቫይሮንመንት ኮግኒቲቭ ስኪላቸው በረሃብ በችግር ውስጥ ያደገ ሰው አእምሮ እድገቱ ውስን ነው ከሚል ጋር ስለሚገናኝ እንደውም ምግብ ከአእምሮ እድገት ውስንነት ጋር ይገናኛል አይደለም እንዴ? በሕክምናው እኮ ያለ ልጅህን የተመጣጠነ ምግብ አምራው። እንደውም የሆነ ጊዜ ሙቭመንት ነበር አለም ወተት፣ ስጋ፣ እንቁላል ለልጅ ምናምን የሚል የሆነ ግጥም ነገር የሆነ ገበሬ ምናምን ግዴታ የሰው ልጅ አእምሮ እንዲያድግ እሱ በጣም ሌላው ስሊፕ ነው መተኛት። አሁን 5 አወር ሀስል አድርግ ግራይንድ አድርግ በዛ ወጣ በዚህ ገባ በዚህ ኮግኒቲቭ ስኪል ላይ ትልቅ ተጽዕኖ አለው። ምክንያቱም አእምሮ የተማረውን ነገር ያየውን ነገር በደንብ ማሰላሰል እንዲችል ምን ይፈልጋል? እረፍት፣ ስሊፕ ይፈልጋል። ሶ ዩ ኒድ ቱ ሬስት፣ ማስተዋል በደንብ እንዲኖርህ ነገሮች ላይ በጣም ሶሉሽን የሚያመጣ ሰው እንድትሆን ነው። እነዚህ ነገሮች እኛ ጋር በጣም ለስ ናቸው አይደለም። ከዛ ውጪ ደግሞ አዲስ ነገርን መማርም ይሄን አይኪውን እንዲያድግ ያደርገዋል። ምክንያቱም አዲስ ነገር ስትማር አይምሮ ፉል ያስባል አይደል። ሰው የማያውቀው ኢንቫይሮንመንት ውስጥ ሲሆን በጣም የሚያስተውለው የማያውቀው ነው ባይዘው አይደል። ለምሳሌ አዲስ አበባን ባታቃት መርካቶውን ከክፍለ ሀገር የሚመጣ ሰው መርካቶ ሌባ አለ ምናምን ይባላል አይደል። እንዴት እንደሚሆን አይተዋላ። እንዲህ ሁሉም ነገር ነው የሚያስተውለው። ረጅም ስትወጣ እጅን ያህል ኪሱ ልገባ መስሎት በደንብ አስተውሎ ነው የሚማረው። ለርኒንግ እንትን ነው ያ ፖዚሽን። ሶ በደንብ የማሰብ ችሎታ እንዲጨምር ያደርጋል። ምን አዲስ ኤክስፒሪየንስ፣ የማታውቀው ኤክስፒሪየንስ። ያ ኤክስፒሪየንስ ደግሞ ምን ይጠቅምሃል ካልከኝ አዲስ ኒውራል ኮኔክሽን እንዲፈጠር ያደርጋል። ለዛ ነው ብዙ ጊዜ የማሰብ አቅም ወይም ኮግኒቲቭ ስኪልህ እንዲጨምር ተጨማሪ ስኪል መማር ኢምፖርታንት ነው የሚባለው። አሁን እኛ ሀገር አልተለመደም። ውጭ ሀገር ግን ለምሳሌ የቻይኖችን ኤክስፒሪየንስ በደንብ ነው የማውቀው። ህፃናቶቹ የማይማሩት ጉድ የለም። የማይማሩት ጠዋት አንድ ህፃን ልጅ ከጠዋት 1 ሰዓት እስከ ምሽቱ 2 ሰዓት ምናምን ነው ትምህርት ቤት የሚውለው። ሮቦቲክስ ይማራል፣ የእነሱን የሙዚቃ መሳሪያ ይማራል፣ ስፖርት ይማራል። የማይማረው ጉድ የለም። አዲስ ስኪል ለምሳሌ ኢትዮጵያኖች አብዛኞቹ እኔ ራሱ ከሚቆጨኝ ነገር አንድ ሰው መምህር ከሆነ መምህር ነው፣ አንድ ሰው ኢንጂነር ከሆነ ኢንጂነር ነው። የሆነ ሙዚቃ መሳሪያ ወይ የሆነ ተጨማሪ ስኪል የለንም። አሁን ውጭ ሀገር ስታይ ኢንጂነሩ ፒያኖ ይችላል ወይ ባስኬትቦል በጣም ጎበዝ ነው። ተጨማሪ ስኪል ያ ማለት ይህን ኮግኒቲቭ ስኪልህን ወይም ኒውራል እንትንህን በደንብ ያሳድገዋል ማለት ነው። አብዛኞቹ አእምሮ ልህቀት ወይም ደግሞ ኢንተለጀንት ኮሸንት አላቸው ተብሎ የሚታሰቡ ሰዎች አብዛኞቹ ተጨማሪ ስኪል አላቸው። ስትሰማ ኃይለኛ እንትን ናቸው፣ ደራሲ ናቸው ወይ ገጣሚ ናቸው ተብሎ እዚህ ጋር ሳይንስ ላይ ነው የምታውቀው። የሆነ ግን ገጣሚ ነው ወይ የሆነ ነገር ነው በቃ አእምሮአቸው መስፋይ ወይ ጸሐፊ ናቸው። ሶ ይሄ ኢንተለጀንት ኮሸንት ወይም የአእምሮ ልህቀትን ከሚያሳድጉ ነገሮች ውስጥ አንዱ ናቸው ማለት ነው። ሶ ምናልባት ይሄ ለምን ይጠቅማል ካል አንድ ሰው ብዙ ጊዜ እንደሆነ ስማርት ነው አይደለም፣ ጂኒየስ ናት፣ ታስተውላለች፣ ማስተዋሏ ምናምን የምንለው የአእምሮ ክፍል ይሄ ነው። ሁለተኛው ግን ኢሞሽናል ኮሸንት ይባላል ወይም ደግሞ የስሜት ብስለት ወይ የስሜት ልህቀት ብላችሁ አስቡት። መለኪያ ነው ግን ኮሸንት ስንል እሺ ነው ማለት ሳይሆን መለኪያ ነው። ሰማይ አይኪው እንደዚህ ቁጥር ነው ስትል ለምሳሌ የሚቀመጥ ስታንዳርድ ነው ማለት ነው። ስለዚህ በዚህ ደግሞ ማደግ ከምን ጋር ይገናኛል? ራስን ከማወቅ፣ ስሜትን ከመግዛት፣
ዲሲፕሊንድ ከመሆን ኮንሲስተንት ከመሆን ራስን ከማሸነፍ አይደለም ስሜቶችን በደንብ ከማወቅ ከየት እንደሚነሱ ከመረዳት እነዚህ ነገር ጋር የሚገናኘው ደግሞ መለኪያ ወይም ደግሞ ዕውቀት ወይም ደግሞ ስታንዳርድ ብላችሁ አስቡት ምን ይባላል ኢሞሽናል ኮሸንት በነገራችን ላይ ዳንኤል ኮልመን የጻፈው ኢሞሽናል ኢንተለጀንስ የሚል መጽሐፍ አለ you can see it አንድ ሰው በዚህ ዘመን IQ ከሚኖረው EQ ቢኖረው የተሻለ አቺቭ ማድረግ ይችላል የተሻለ ውጤታማ መሆን ይችላል ትልልቅ ቢዝነሶች ትልልቅ ስኬቶች ትልልቅ ውጤታማ ሰዎች በጣም ጂኒየስ ሳይሆኑ ሞር ኢሞሽናሊ ኢንተለጀንት ወይም ደግሞ ኢሞሽናል ኮሸንታቸው ወይም የስሜት ብስለታቸው ልህቀታቸው የተሻለ የሆኑ ሰዎች ናቸው ይሄ በደንብ የሚያስማማው ምናልባት ጂኒየስ እንኳን ሆነ ቅድም እንዳልኩ ጭንቅላት ፋስት ፕሮብለም ሶልቨር እንኳን ሆኖ EQ ከጎደለ መጠቀም አትችልም ያናቅም ምክንያቱም አንድ ሰው የፈለገ ጂኒየስ ቢሆን ከሰው ጋር መስራት ካልቻለ እንዴት ይሆናል የፈለገ ጂኒየስ ቢሆን የፈለገ ስማርት ቢሆን የፈለገ ገንዘብ የሚያመጣ ቢሆን ከሚስቱ ጋር ተስማምቶ መኖር ካልቻለ ትዳር ይቀጥላል የትኛውም ህይወት አስፔክት ውስጥ አስቡት ገንዘብ ቢኖረው ገንዘቡን መጠበቅ ካልቻለ ማቆየት ይችላል አይችልም ሶ ኢሞሽናል ኢንተለጀንስ ደግሞ በምን ያድጋል ካላችሁኝ ኢሞሽናል ኢንተለጀንስ በምን ያድጋል ካላችሁኝ ቢቻል እድለኛ ከሆናችሁ ካሳደጋችሁ ኢንቫይሮንመንት ከቤተሰብ ከማህበረሰብ የምትወስዱት የመጀመሪያው ምክንያቱም ስሜት እንዴት ፕሮሰስ ይደረጋል ልጅ ሆናችሁ ነው የምትማሩት ቁጣ ምንድነው በእርግጥ ቴምፐራመንት የምትባል በጂን የምንወስዳት አለች ከአባት ከእናት ምናምን ከዛ ውጪ ግን አብዛኛውን ለስሜቶች የምትሰጡትን መልስና ሪአክሽን የሚያስተምሯችሁ ኢንቫይሮንመንታችሁ ነው ሶ ይሄ መጽሐፍ እዚህ ጋር ይገባል የኃይሌ መጽሐፍ ኃይሌ ሁለቱንም ነገር ሲያረግ የነበረው ከመጽሐፉ እንደተረዳሁት ከትልልቅ ሰዎች መማር ነበር እድለኝነቱ እሱ ነው ጥበበኞች ናቸው በጣም ብዙ ነገር ነው የሚያወራው ስለ አቅማቸው እንደውም ትልቅ ሰው ተቀምጦ ከሚያየው እንግሊዘኛው ነው ያነበብኩት ያለሁት በርግጥ ግን በአማርኛ ለመናገር ያክል ምናልባት ቀጥታ ካልፈታሁት እንዳይደብራችሁ አማርኛውን ያነበባችሁ ያላችሁ ሰዎች ተቀምጦ ትልቅ ሰው ተቀምጦ የሚያስበውን ወጣት ቆሞ አያየውም የሚል ሐሳብ አለ የማስተዋልን ጥግ ለመናገር ነው በቃ ምክንያቱም ከኤክስፒሪየንስ ብዙ ነገር ተምረዋል ጥበብን ዊዝደምን ተምረዋል ስለዚህ አንድ ሰው ነገሮችን እንዴት ማለፍ እንዳለበት ከባድ የሆኑ ኢሞሽናል ቦታዎችን እንዴት መምራት እንዳለበት የሚያስጨንቁ ሰዓቶችን እንዴት ማለፍ እንዳለበት አይደለም ነገሮችን በጥበብ እንዴት ማለፍ እንዳለበት ሊማር ይችላል ማለት ነው አካባቢው ላይ ካሉ ሰዎች ያ ስለ ገንዘብ ያለህን አመለካከት ከሰዎች ጋር ያለህን አመለካከት ስለ ትዳር ያለህን አመለካከት ስለ ጓደኝነት ያለህን አመለካከት ግጭትን መፍታት ስለ ጦርነት ስለ ማህበረሰብ ስለ ሃይማኖት ስለ ሰው ማክበር ምናምን የሚለውን ሐሳብ ከየት ነው የምትወስደው ካሳደገ ማህበረሰብ ጠጋ ማለት ከቻልክ እድለኛ ከሆንክ ምናልባት ይሄን ከተማ ውስጥ ይሄን ልናገኘው አንችልም አሁን ያን አይነት ስትራክቸር የለም አይደለም የዳንካ ኤልደር ሰው ለማር የምትልበት ሁኔታ አሁን እኔ አላቅም እኛ እንደውም እንሻላለን ከኛ በታች ያለው ማርገ ያለም እንደዚህ አይነት ነገር ያለም አይመስለኝም ምክንያቱም እኛ ነና አባት አሁን እኛ የትኛው እንደዚህ አይነት ሲቹዌሽን አለን ስለዚህ ኃይሌ ኢኪውንም አይኪውንም አሪፍ ያደረገው በዋነኛነት በእነዚህ መንገዶች ነው ማለት ነው ዲፕሊ ስለ ግብርና በግ ጠባቂ ነበር አይደል ኃይሌ ስለዚህ ስለ በግ እንኳን ያለው አመለካከት ዲፕ ነው የሆኑ ነገሮች ዲፕሊ የማሰብ ኮግኒቲቭ ስኪሉን ወይም ቅድም እንዳልኩት አይኪውን የተወሰነ እንዲያድግ ያደርጋል ሞር ግን እኔ በተረዳሁት ኢሞሽናል ኢንተለጀንሱ በጣም ሞር አሪፍ ነው ወይም ደግሞ ኢኪው ለምን ካልክ እንደ ጥበብ ቅድም የልብ ጥበብ ነው አለና አይደለም የማስተዋል አቅም ነው አለና ላይ ስሜት መብሰል ማለት ስለ ያንን ነገር ከዛ ተምሯል አንድ ሰው እዚህ ጋር መነግራችሁ ነገር ግን አንድ ሰው በኢኪው ወይም ደግሞ በስሜት ልቀቱ ያነሰ ሆኖ በትምህርቱ በአካዳሚክ ስኪሉ ቴክኒካል ስኪሉ ወይም ደግሞ ይሄ ጂኒየስ ነው የምትል ቶፕ ቢደርስ ውጤታማ የመሆን ቻንሶች ጠባብ ነው አንድ ሰው በኢሞሽን ደግሞ በጣም ቶፕ ላይ ቢወጣና አይኪው በጣም ሎ ቢሆንም ጠባብ ቻንስ ነው ያለው ስኬታማ የመሆን ሁለቱ አንድ ላይ የመሄድ ቻንስ ነው ያላቸው ግን አንዱ ላይ አቨሬጅ ሆነ አንዱ ላይ የተሻለ መሆን ካለብህ ግን በኢሞሽን የተሻለ ብትሆን ትልቅ ቦታ ትደርሳለህ ነው ሐሳቡ ለምን ካላችሁ ለሚቴሪው ለምሳሌ ዘ ኮንሰፕት የሲ ስቱደንት የኤታ ስቱደንት ተማሪዎች ወይም ደግሞ ኤ ግሬድ የሚያመጡ ሰቃይ ተማሪዎች በአብዛኛው ተቀጥረው የሚሰሩት ለሲ ስቱደንት ተማሪ ነው ይባላል ይሄ ነገር ፕራክቲካሊ ስታዩት ህይወት ላይ ጥሩ ነው እውነት ነው ለምን ብላችሁ ከሄዳችሁ እስኪ ወደ ኋላ ተመለሱና አብራችሁ ተማራችሁ አይደል ሰቃዮቹ ናቸው ስኬታማ የሆኑት ወይስ በጣምም ሰቃይ አይደሉም ግን ትምህርትም ይወዳሉ መሃል ላይ ያሉት ናቸው ይሄ ምን ክደው አይደል ከተማ ውስጥ ብንመጣ አብዛኛው ፎቅ ከየት አካባቢ ይመጣ ነው ከተማ ውስጥ ከግሬድ ኤ ከኬጂ ምናምን ጀምሮ ትምህርትን እየተማረ አካዳሚካል ስኪሉን ያሳደገ ነው
ወይስ ክፍለ ሀገር ከ7 ወይ 8ኛ ዓመቱ አንደኛ ክፍል የገባ ሰው አይደል? አብዛኛው ፎቅ ማን አብዛኛው ፖለቲክስ ላይ ያለ ሊደሮች ማን ናቸው? አብዛኛው አትሌቲክስ ላይ ያለው ሰው ማን ነው ጠንካራ? አሁንና እኛ የምናስበው ሩጫን ብታየው ኢሞሽናል ኢንተለጀንስ ነው አይኪው ደግሞ የሚያስፈልገው ኢሞሽናል ኢንተለጀንስ ስሜት ነው። ይደክማል፣ ያስጠላል፣ ያቅለሸልሻል፣ ተስፋ ትቆርጣለህ። ገንዘብ ሲመጣ ደግሞ ምቾት ያምራል። ብዙ ነገር የሚፈትን ነገር አለ። እነዛን ሁሉ ተቋቁሞ ለማለፍ ስሜትን ማወቅ፣ ስሜትን ማኔጅ ማድረግ፣ መምራት መቻል አለብህ። ኦብቪየስሊ ዓለም ላይ ያሉ አብዛኞቹን ስኬት ስተዋቸው ወደ ኢኪው ያደላሉ። ለምን ካላችሁኝ ትልልቅ ስራዎች ምንድን ናቸው እዚህ ዓለም ላይ? ሊደርሺፕ አይደል? አንደኛው መሪነት ነው። እንግዲህ ትልልቅ ስራ ይባላል። ትልቁ ስራ ብዬ እንግዲህ እስከማውቃቸው መሪዎች ናቸው ብዬ ነው ማሰብ። የሚፈሩትም የሚከበሩት ማለት። ስለዚህ መሪነት በጣም ጂኒየስ ይመስለዋል ዓለም ላይ ካለ ሰው መሪዎች በጂኒየስነት የሚበልጣቸው ብዙ ሰው የለም ብለህ አታስብም? ሞር ስማርት የሆኑት ኢሞሽናሊ ማኔጅ ማድረግ ነው ነገሮችን ከስሜት አንፃር አንደርስታንድ ኢምፐልሲቭ አለመሆን ምናምን ማስተዋል ነው። ቢዝነስ ነው ሁለተኛው ዓለም ስኬታማ ዓለም ላይ ትልቅ ስራ የሚባሉት አይደል ቢዝነስ ሰዎች ናቸው። ቢዝነስ ጂኒየስ ከመሆን በላይ ምን ይፈልጋል? ኢሞሽናሊ በደንብ አሪፍ መሆን። አሁን የምመጣበት ኮንሰፕት አለኝ። አሁንም መጨረሻ ላይ አልደርስም። ተረጋጉ። ለመወሰን እንዳትቸኩሉ፣ ለኮሜንት እንዳትቸኩሉ። ከዛ ውጪ ኮሚኒኬሽን ስኪል ያላቸው ሰዎች ናቸው ስኬታማ የሚሆኑት አይደል? አማካሪዎች፣ ቢዝነስ መሪዎች ምናምን አይደለም ስፒከሮች ምናምን እያለን ሶሻል ሚዲያ ኮንተንት ክሬተሮች ምናምን ጥሩ ነገር። አሁንም እሱ ከኢሞሽን ጋር የሚገናኝ ነገር ነው። ውስጥን ከመረዳት ፓተርን አንደርስታንድ ከማድረግ what I will say today ግን አንድ ሰው አይኪው ወይም ኢኪው ወይም ደግሞ ይሄ የአእምሮ ልህቀቱ እና የስሜት ልህቀቱ ሁለቱም ማደግ አለበት የተሻለ ቦታ ለመሆን። ማንም የማያስቆመው ሰው እዚህ ምድር ላይ ማለት ሁለቱም ያለው ማንም የማያስቆመው ሰው ማለት ሁለቱም ያለው ነው። ኦፍ ኮርስ ከሁለቱ ካወዳደርን እዚህ ምድር ላይ ሞር ኢምፖርታንቱ ኢኪው ነው ተብሎ ይታሰባል። ለምን ካላችሁ አፍተር ኦል የምትኖረው ከሰው ጋር ነው አይደል? አብዛኞቹ በአይኪው የሚደረጉትን ነገር ቀጥረህ ማሰራት ትችላለህ አይደል? ጂኒየስ ሰው ቀጥረህ ማሰራት ትችላለህ። ግን አንተ ግን እንደዛ መሆን ኢኪው ስሜትን ማተዋጣር ከሆንክ ግን ቁጭ ብለህ ስራንም አትሰራም፣ ያገኘሁንም ታጠፋዋለህ፣ ቁም ነገርም አታስብም። ስለዚህ በቀላሉ ትበላለህ ነው ሐሳቡ። በሚገርም ሁኔታ ግን ሁለቱን አንድ ላይ ማስኬድ የሚችሉ ሰዎች ደግሞ ከማንም በላይ ናቸው። አስተውላችሁ ከሆነ የተማረ ሰው በጣም ኢንተሌክቹዋል ጂኒየስ የሆነ ሰው ቢዝነስ ማይንድድ ሲሆን የሚደርስበት አለ። የመርካቶ ነጋዴዎች ሞር ኢኪው አላቸው ተብሎ ይታሰባል አይደል? ኢሞሽናሊ ብስል ናቸው። እንደኛ አይደሉም። እንደ ወጣቱ ችኩል ላይሉም፣ ያስተውላሉ፣ ራሳቸውን አዌርነስ አላቸው፣ ራሳቸውን ይገዛሉ፣ ፍላጎታቸው አሁን በኢሞሽናል ወይም በስሜት ልቀት ላይ ስታንዳርድ ታስቀምጣቸው አሪፍ ናቸው። ኮግኒቲቭ ስኪላቸው፣ አካዳሚክ ስኪል፣ ቴክኒካል ስኪል፣ ፕሮብለም ሶልቪንግ ስኪላቸው ቶፕ ላይሆን ይችላል አይደል? ምናልባት የተማረ ሰው ያን ሊያውቅ ይችላል። ቴክኒካል ስኪል ትምህርቱ ምናምን ሪሰርቹን ዳታ ስፕሬድሺት ምናምን ያለ ስለ ቢዝነስ ብዙ ነገር ሊያውቅ ይችላል። አንድ ሰው መርካቶ እየሰራ ትምህርት ቢማር የት ሊደርስ እንደሚችል አስቡት። ሁለቱም ሲኖረ ማለት ነው። ይሄ ሁለቱም ስኪል ያለው ሰው የአባቱን ቢዝነስ ቶፕ ላይ ያደርስ ይችላል አይደል? ብዙ የምናውቃቸው ሰዎች አሉ አይደል? የአባቶቻቸውን ቢዝነስ ይዘው በጣም ብዙ ሚሊዮን ዶላር ያደረሱ፣ ስራውንም ተምረውታል ከልጅነት በኢሞሽናል ኢንተለጀንስ አድገዋል። ከአባታቸው ከእናታቸው ብዙ ነገር ተምረዋል። በትምህርቱ ዓለምም ተምረዋል አይደለም? ብዙ ሰዎችን ሜንሽን ማድረግ ይቻላል። ሁለቱም ላይ ጎበዝ ከሆንክ ኢሞሽናሊ ኢንተለጀንት ትባላለህ። አንድ ሰው ኢሞሽናሊ ኢንተለጀንት ሆነ፣ ኮሸንት አይደለም ያልኩት፣ ኢንተለጀንት በስሜት ላቀ ቤስት ሆነ ካልክ ሁለቱንም የአእምሮ ሂደቶች ተጠቅመሃል ማለት ነው። ኢንተለጀንትም ነህ፣ ኢሞሽናሊ ብስልም ነህ ማለት ነው። ለምሳሌ ኤለን መስክን ብታይ ጂኒየስ የሚባል ሰው ነው አይደል? ደሞስ ደግሞ ኢሞሽናሊ ኢንተለጀንት የሆነ ሰው ነው። ፖድካስቶቹን ብታዋቸው፣ አስተሳሰቡን ብታዋቸው የሚገርም ሰው ነው። ተረዳችሁ ይላሉ። ዓለም ላይ እንግዲህ የሚበልጠው ሰው እያየን አይደለም። በጣም ብዙ ሰዎች ሜንሽን ማድረግ ትችላላችሁ። ውጪዎቹን በጣም የተማሩ ሆኖ ሶሻል ሚዲያ ላይ ነው ኮንተንት ክሬሽን ላይ ራሱና ተምረው አብዛኞቹ ማስተርስ ምናምን አላቸው። እንደዛ የሆኑት ከዩኒቨርሲቲ ተመርቀው ነው የወጡት። በጣም የሚገርም ስራ ነው የሚሰሩት ሶሻል ሚዲያ ላይ። እሸቱን ብታይ በጣም ተምሯል አይደለም? ምን ተምሯል? ቲያትሪካል አርት ተምሯል። ስለዚህ ኮንተንት ክሬሽኑን አንድ ስቴፕ ከፍ አደረገው አይደል? በጣም ብዙ ነው የማውቃቸዋለሁ። እነ ዮናስ መሐመድ እነ ሚኪ ዩቲዩበርስ በጣም የተማሩ ናቸው። ሶሻል ሚዲያ ላይ ሲመጡ ዜ ፓወርፉል፣ ምክንያቱም ኢሞሽናሊ ኢንተለጀንት ናቸው። አይኪዋቸው አሪፍ ነው፣ ተምረዋላት፣ በትምህርት በደንብ አድገዋል። ቴክኒካል ስኪል ስለዚህ በቀላሉ ፔኔትሬት ማድረግ ይችላሉ። በቀላሉ ማርኬቲንግ ኮንትሮል ማድረግ ይችላሉ። ስለዛ ነው ቲፒካል የሆኑ ማርኬትን እየበለጡት የመጡት በዩቲዩብ ብቻ።
ቲፒካል የሆነውን ድሮ ላይክ ወይ እውቀት ብቻ የሆነውን ትምህርት እንዲሰለች አካዳሚክስ ትምህርት መማር ከሚፈልገው በላይ አሁን የእነሱን ትምህርት መማር የሚፈልገው ይበልጣል። ለምን ካልክ አብሮ ዲሲፕሊን ትማራለህ፣ አብሮ ኢሞሽናል ኢንተለጀንስ ትማራለህ፣ አብሮ ኮንሲስተንሲ ትማራለህ፣ አብሮ ፌለሪቲን እንዴት እንድታለፋል ሬዚስተንስ። ትምህርት ቤት ስትሄድ ያ ነገሮች የሉ በቃ አይደል ኤክስ ዋይ ዜድ ቴክኒካል ስኪልን ብቻ የምታሳድገው ኮግኒቲቭ ስኪልን ብቻ የምታሳድገው ኢሞሽናል የለም። እኔ ትምህርት ውስጥ ቢገባ ብዬ ከማስባቸው ነገሮች ውስጥ አንዱ ኢሞሽናል ኮሸንት የሚያሳድግ ነገር ነው። ሰው እንዴት ዲሲፕሊን ይሆናል፣ ሲደክመው እንዴት ይቀጥላል፣ ተስፋ ሲቆርጥ እንዴት ይቀጥላል አይደል? ሬዚሊየንሱ እንዴት ያዳብራል፣ ስሜት እንዴት ሳቦታጅ ያደርገዋል ህይወትህን፣ ፍላጎትን መከተል ብቻ ዋጋ እንዴት ያስከፍላል የሚለው ላይ ዲቴል ትምህርት ቢኖር ብዬ አስባለሁ። ምክንያቱም እኔ ከዩኒቨርሲቲ ስወጣ ምናልባት ሰሞኑን ትግል ዋልተ ንጉስ ፖድካስት ላይ ጠይቃኝ ያወራሁት የነበረ ነገር ነበር። ከዩኒቨርሲቲ ስወጣ ጎበዝ ተማሪ ነኝ እንጂ ዓለምን አላቃትም። ከሰው ጋር እንዴት ነው የሚሰራው አላቅም። ኮሚኒኬሽን ስኪል ወፍ የለም። በቃ አለ አይደለም በቃ እኔ ማውቀው ታዘኛለህ፣ ሰራለሁ፣ ሰጣለሁ፣ አለቀ፣ ወደ ቤቴ ነኝ። it's not the best way to approach things። ሰክሰስፉል መሆን የምትፈልግ አለበለዚያ ሞስት ኦፍ ዘ ታይም ተቀጣሪ ሆነ ብቻ ነው የምትቀረው። ሊደር መሆን ትቸገራለህ። ለምን? ሰዎች ጋር አብረህ መስራት እያቃተ ስለሚሄድ ማለት ነው። ስለዚህ ኮሚኒኬሽን ስኪል እንዳልኩት ኢሞሽናል ኢንተለጀንስ፣ ሰልፍ አዌርነስ፣ ሰልፍ ሬጉሌሽን፣ ኤምፓቲ፣ ሶሻል ስኪል፣ ሞቲቬሽን በጣም የሚያስፈልጉ ነገሮች ናቸው። ኢሞሽናል ኢንተለጀንስ ላይ ያሉ ነገሮች ናቸው። ሶ ሁለቱንም የሚሰው ማንም አያሸንፈውም። ለምን ካላችሁ ኢሞሽናል ኢንተለጀንስ ማለት ስሜታዊ አእምሮ ክፍልህን ወይም ደግሞ ስሜትህን ወይም ራስህን በንቁ አእምሮ አንደርስታንድ አድርገህ ማኔጅ ማድረግ ማለት ነው። ለምሳሌ በጠዋት ተነስተህ ስሜትህ ዛሬ አሞኛል ይላል። ሲምፕሊ ልንገራችሁ ዛሬ ሆንኩትን አምሲክ ፎር ሰም ሪዝን እግሬ ምናምን ሼክ ያደርጋል። አይ ዶንት ኖ ግን አይ ሃቭ ወርክ መስራት አለብኝ። ሶ ሜቢ በብዙ ሰዎች ላይ ዋጥ ይችላል ይህ ሀሳብ፣ ግን የሆነ ላይክ አይ ቲንክ ጉንፋን ይዞኝ ብርድ ነገር ስላለ መሰለኝ የኔ አሰምሽን ነው እንግዲህ። ሶ ሜቢ ሆስፒታል መሄድ ካለብኝ ሄዳለሁ። ግን አይ ቱክ ፔንኪለር ወሰድኩኝ አም ዶይንግ ማይ ጆብ። ምክንያቱም ብቶ እንደምጎዳ አውቃለሁ። ብቶ አንድ ቀን ይዘላል፣ መተኛት ይቻላል፣ ማረፍ ይቻላል። አም ኖት ሴይንግ በጣም ታማችሁ ስሩ እያልኩኝ ሳይሆን ውስጥ አታድርገው በቃ ተው ሲል ንቁ አእምሮውን ክፍል ተጠቅመህ ትክክለኛው ነገር የቱ ነው? ማረጌ ነው አለማረጌ? ማረጌ አይደለም። ሰው አማራጭ የለም። ስለዚህ ፑሽ አድርገህ ራስህን ታደርገዋለህ። ሶ ኢሞሽናል ኢንተለጀንስ ማለት ይሄ ነው፣ ሌላ ነገር የለውም። ውስጥ የሚፈልገውን ሳይሆን በንቁ አእምሮ ክፍል አመዛዝነህ ያዋጣል አያዋጣም ይሄ ነገር ብለህ መዝነህ ማድረግ መቻል ማለት ነው። ስለዚህ ስሜትና ንቁ አእምሮ ክፍል ምክንያታዊ አእምሮ ክፍል ተስማምቶ የመሄድ አቅም ማለት ነው። አስማምቶ ሁለቱ ነው እንጂ ወይ ሮቦት መሆን ማለት አይደለም ወይ ደግሞ አልቃሻ መሆን ማለት አይደለም። ሁለት አሁን አንዱ ሳይድ ስትሆን ብዙ ጊዜ እንደዛ አይነት ነገር አለ። ወይ በጣም በቃ ስሜት አያስፈልግም ምናምን ብሎ ሮቦት የሚሆን ሰው አለ። እንደ ሮቦት በቃ እንደ ማሽን የሚሰራ እኔ አይ ዶንት ሰፖርት ዳት። ባላንስ ያስፈልጋል ላይፍ ላይ። ሙሉ ለሙሉ ደግሞ ስራ ቀንድ እያልክ ስስ እያልክ በአመመ ቁጥር እየተኛ ተነዛ ምናምን ከሆነ አትችልም፣ ውጤታማ መሆን አትችልም። ሁለቱን ባላንስ ማድረግ ያስፈልጋል። በኢሞሽናልም ኢንተለጀንት መሆን ያስፈልጋል። ኤምፓቲ ሊኖር ይገባል። በሰዎች ጫማ ውስጥ የመሆን አቅም ሊኖር ይገባል። ሰዎችን አንደርስታንድ ማድረግ አለ። ስሜቶችን መረዳት አለ። የሚሰማህን ነገር የማየት አቅም ሊኖር ይገባል። በንቁ አእምሮ እንዳላወሳስበው የትኛውም ቢዝነስ ላይ፣ የትኛውም ስራ ላይ፣ የትኛውም ወለድ ላይ ስኬታማ መሆን የምትፈልጉ ከሆነ ስማርትም መሆን አለባችሁ። አት ዘ ሴም ታይም ኢሞሽናሊ ኢንተለጀንት መሆን አለባችሁ። በጣም ኢሞሽናሊ ኢንተለጀንት ብቻ ብትሆኑ ብዙ ቴክኒካል ነገሮች ስለሚከብዷችሁ አሲምፕል አዛት ቤስት ኤግዛምፕል ልስጣችሁ። በቃ ይሄን የሚጠቀልልላችሁ በጣም ብዙ ሰዎች ኮሚኒኬሽን ስኪላቸው አሪፍ ነው። በጣም ብዙ የሚናገሩት ስኪል አላቸው። ቪዲዮ ኤዲት ግን ማድረግ አይችሉም። ስለዚህ አይሰሩማ። የሉም ቪዲዮ ኤዲት ማድረግ የማይችሉ የሉም አሉ። ቴክኒካል ስኪል ያለው ሰው፣ ኮግኒቲቭ ስኪል ያለው ሰው ላፕቶፕ ላይ ቁጭ ብላ ቪዲዮ ኤዲቲንግ ይማራል። ከዛስ መስራት ይጀምራል። አቅም ሲኖረው መቅጠር ይችላል። ዮናስ መሐመድ ራሱ ነበር ቪዲዮ ኤዲት የሚያደርገው። ሚኪ ዩቲዩበርስ ኤዲቲንግ ሁላ ያስተምራል አይደል ራሱ። እኔ ማቃቸውን በቅርበት ማቃቸውን ኤግዛምፕል የምጠቀምላችሁ እኔ የራሴን ቪዲዮ ራሴን ኤዲት የማደርገው ፎር ላይክ 2 years ምናምን። እሸቱ የራሱን ቪዲዮ ራሱ ነበር ኤዲት የሚያደርገው። ስለዚህ ማውራትም ማስተማርም መቻል ኢሞሽናል ኢንተለጀንሱ ኖሮ ከዛ ደግሞ እዚህ ጋር ደግሞ ቴክኒካል ስኪል መኖር የማያስቆም ሰው እንዳይኖር ያደርጋል ማለት ነው። እኔ መብራቴን ራሴ ነበር የሰራሁት በእጄ ላይቲንግ ሲስተሙን አይደለም ኢንጂነር ስለነበርኩ ቴክኒካል ስኪል ማለት ነው። እነ ብሩክ ታውቃለህ፣ በእጅ የተሰራ ላይት ነው የነበረን ረጅም ዓመት ፖድካስት እንኳን ስንቀርጽ ስቱዲዮ ራሳችን ነው የምንገነባው። የራሳችን ሴታፕ መብራት ይሄ ላይት ምናምን የምትሉት ነገር አብዛኛውን ሲምፕል ነገር እንዲህ ብናደርግ ነው ከዩቲዩብ ከምን እያየን እየተማርን የሰራ ነው። ጠረጴዛ ይሄ የተቀመጥንበት እዛ ጋር የምታዩዋቸውን ወንበሮች ምናምን ራሳችን ነው ዲዛይን አድርገን የሰራ ናቸው።
ለምን ካልክ ብዙ ኮስት የሚያስወጣህን ነገር ፕሮብለም ሶልቭ ማድረግ ትችላለህ። የሚያስፈልግህን ነገር ችግር መፍታት ትችላለህ። እውቀቱ ብቻ ከሆነ ያለ ትቸገራለህ። ለምን ላይክ ይሄ ስሜንት ነው ላይክ ማኔጅ ማድረጉ ምናምን ብቻ ከሆነ ያለ አክቹሊ ኤክስኪዩት ማድረግ ላይ ትቸገራለህ። ሁለቱ ኮምባይን ሲሆኑ ግን ዩ ቢ ቤስት። አንድ ሰው ዲሲፕሊንድም ከሆነ እንዴት መስራት እንዳለበትም ካወቀ ኢማጂን ምን ያህል ፓወርፉል ሊሆን እንደሚችል። ስለዚህ ሁለቱ ነገሮች ላይ በደንብ ስሩ። ምናልባት ከክላሶች ውስጥ ኢሞሽናል ኢንተለጀንስ፣ ዲሲፕሊን ኤንድ ኮንሲስተንሲ ኤንድ ኮሚኒኬሽን ስኪል በዋነኛነት የግል ክላስ ወይም ፕራይቬት ክላስ እያስተማርኩ ያለሁበት ምክንያት ያ ነው። መመዝገብ የምትፈልጉ በዚህ አጋጣሚ ማስታወቂያ እንስራ። 0948 48 60 63 ላይ ቴክስት አድርጋችሁ የግል ክላስ መውሰድ ትችላላችሁ። መልካም ጊዜ